my father. ባሳለፍነው ጥር 8 ቀን 2018 ዓ.ም ባደረበት ድንገተኛ ምክንያት ከዚህ ዓለም በሞት የተለየው ተወዳጁ አርቲስት ነጻነት ወርቅነህ አሊያም ነፂ ስርዓተ ቀብሩ ዛሬ ጥር 10 ቀን በመንበረ ጸባዖት ቅድስት ሥላሴ ካቴድራል በታላቅ ክብር ተፈጽሟል። በዚህ የሽኝት ስነ ስርዓት ላይ ከፍተኛ የመንግስት የሥራ ኃላፊዎች፣ የኪነ ጥበብ ቤተሰቦች፣ አድናቂዎችና ወዳጅ ዘመዶቹ በተገኙበት የመጨረሻው ስንብት ተደርጎለታል። በስነ ስርዓቱ ላይ የብዙዎችን ልብ የነካውና በእንባ ያራጨው ክስተት የነጻነት የእድሜ ዘመን ጓደኛ የሆነው የአስናቀ አሊያም አስኔ ንግግር ነበረ። ለ29 ዓመታት የዘለቀውና ከመደበኛ ጓደኝነት አልፎ ወደ ወንድማማችነት የተቀየረ የሁለቱ ወዳጅነት በመኝታ ሰዓት ብቻ የሚለያዩበት የጠበቀ ቁርኝት እንደነበራቸው ተገልጿል። ነጻነት ቀደም ሲል በማህበራዊ ገጹ አስኔ የልጅነት ጓደኛዬ፣ ሸኜ፣ ተቀባዬ፣ ኑርልኝ በማለት የመሰከረለት ወዳጁ ዛሬ በስፍራው ተገኝቶ በሀዘን ተሰብሮ ህዝቡንም በእንባ ያራጨ ንግግር ተናግሯል። አስኔ በለቅሶ የታጀበ ንግግሩን ሲያቀርብ አንተን እንዲሁ በቀላሉ ነፍስ ይማር ማለት ይከብደኛል ነጽዬ፣ ሁለንተናዬ ነበርክ ታውቃለህ፣ ያንተን ልብስ ነው የምለብሰው፣ ብቻዬን ተውከኝ በማለት የገለጸው ሐሳብ የጓደኝነትን ጥልቀት ያሳየ ነበረ። መኪና ውስጥ ሁልጊዜም በጋቢና ወንበር አብሮ የሚቀመጡትና ልብስ እየተቀያየሩ የሚለብሱት እነዚህ ወዳጆች ሞት በድንገት እስኪለያቸው ድረስ በአርአያነት የሚጠቀስ ወዳጅነት እንደነበራቸው ተመልክቷል። ሌላው የነጻነት ወዳጄ አስናቀ በቀብር ስነ ስርዓቱ ላይ የተናገረው የአርቲስት ነጻነት ወርቅነህን ደግነት የገለጠ ጉዳይ ነበረ። እሱም እንግዲህ ከዚህ በፊት ተደጋግሞ ሲነገር እንደነበረው አርቲስቱ ለሰፈር ልጆቹ፣ ለወጣትና ለተቸገሩ ሁሉ ገንዘቡን በመስጠት የሚደሰት ሰው እንደሆነ ገልጿል። ሌላው ቀርቶ ገንዘብ ያስለመዳቸው ልጆችን በቦታው ባያገኛቸው እንኳን ያስለመዳቸውን ሳንቲም አስቀምጦላቸው እንጂ የሉም ብሎ አልፏቸው እንደማይሄድ ጓደኛው አንስቷል። ሌላው በዕለቱ ታዳሚውን ያስለቀሰው ክስተት የአርቲስቱ ባለቤትና ልጆች ካሉበት ከአሜሪካ ተጉዘው በስፍራው መገኘታቸው ነው። የአርቲስቱ የበኩር ልጅ ናህሎን ነጻነት ወርቅነህ አባቱን በታላቅ አክብሮትና ፍቅር የዘከረበትን ንግግር በእንግሊዘኛ ቋንቋ አቅርቧል። ናህሎን ሲናገር ከአባት የምፈልገውን ነገር ሁሉ ከነጻነት አግኝቻለሁ፣ ለእናታችን መልካም ባል፣ ለኛ ደግሞ እጅግ ደግ አባት ነበር በማለት አባቱ ለቤተሰቡ የከፈለውን መስዋዕትነትና የነበረውን ስብዕና መስክሯል። እኛ የተሻለ ህይወት እንዲኖረን እሱ ብዙ ተንከራቷል በማለት አባቱን የገለጸው ናህሎን አባቱ ከአባትነት ባለፈ መምህር ሆኖ ብዙ የህይወት ትምህርት እንዳስተማረው ተናግሯል። ታዲያ በቀብሩ ላይ የተገኘው የአርቲስት ነጻነት ወርቅነህ ወንድ ልጅ ብቻ አልነበረም። ሁለት ሴት ልጆቹና እንዲሁም ባለቤቱ በዛሬው ዕለት ከሀገር አሜሪካ ድንገት የሰሙትን የቤታቸው ምሰሶ የነበረውን የነጻነት ወርቅነህን ህልፈት በሰሙበት አፍታ እንግዲህ ከሀገር አሜሪካ ተነስተው በቅድስት ሥላሴ ካቴድራል ሲደርሱም የክብር አቀባበል ተደርጎላቸው ነበር። ከዚህም ባለፈ እንግዲህ እናት ልጇን በአባቱ ሞት ላይ ቆሞ ስለ አባቱ መመስከር ሲያቅተውና ከእንባው ጋር ሲታገል ከጀርባውና ስታለቅስ መታየቷ እናት በሁለት ሀዘን ውስጥ እንደወደቀች ቁልጭ አድርጎ የሚያሳይ አሳዛኝ ክስተት ሆኖ አልፏል። አርቲስት ነጻነት ወርቅነህ በቴሌቪዥን ፕሮግራም አቅራቢነት፣ በፊልም ደራሲነትና አዘጋጅነት እንዲሁም በተዋናይነት ዘርፍ ብዙ ችሎታውን ያሳየ ጥበብ ሰው ነበር። በተለይ በኢቢኤስ ቴሌቪዥን ለበርካታ ዓመታት ሲያቀርብ የነበረው የቤተሰብ ጨዋታ ፕሮግራም በብዙዎች ልብ ውስጥ ቦታ እንዲያገኝ አድርጎታል። በዚህም እንግዲህ እኛም በቀብር ስነ ስርዓቱ ላይ ታድመን መታዘብ እንድቻል ነው በአርቲስቱ የሚያለቅሱትና በሀዘኑ የተጎዱት የሙያ ባልደረቦቹና የሚዲያ ሰዎች ብቻ ሳይሆኑ ነጻነትን በአካል ሳያውቁት እንደ ቤተሰብ ያቀረቡት ሰዎች በከፍተኛ ሀዘንና በመሪር ጩኸት ነጻነትን ሲሰናበቱት የዓይን እማኝ ሆነን ለመከታተል በቅተናል። ከዚህ ጋር ተያይዞ እንግዲህ በዚህ የአርቲስት ነጻነት ወርቅነህን በምንሰናበትበት በመጨረሻው ቀን አንድ የተገለጸው ነገር ቢኖር እንደ ሚዲያ ሰው በርካታ የሚዲያ ሰዎች ጋዜጠኞችም ሊሆኑ ይችላሉ፣ አርቲስቶች አሊያም እንደ ነጻነት ጋዜጠኛም አርቲስትም ቢሆኑ በአንድ ወቅት ላይ ከማህበረሰብ ሕግ ጋር የሚጋጩ አሊያም ደግሞ አንድን ወገን አስቀይመው አንድን ወገን የማስደሰት ባህሪ ያላቸው የስራውን ባህሪ ሆኖ በዚህም እንግዲህ ቤስ ቴሌቪዥን ላይ ያሉትን አቅራቢዎች እንኳን ብንመለከት በአንድ ወቅት የሆነ ስህተት ይሰሩና አንደኛውን ወገን የማሳዘን አንደኛውን ነገር የማስደሰት ነገር አሊያም ህዝብ ላይ ቅሬታ የመፍጠር ነገር ይስተዋላል። ነጻነት ታዲያ በአርቲስትነትም ሆነ በጋዜጠኝነት ለረጅም ዓመታት ሲሰራ ይሄ ነው ተብሎ የሚነሳ ከህዝብ ጋር ያቃቃረው አሊያም አንዱን ወገን ደግፎ አንዱን ወገን የኮነነበት የማያስማማ ሀሳብ ላይ ተሳትፎ አለማወቁ እጅግ አጀብ የሚያስብልና ለሚዲያ ሰዎች ትልቅ ተምሳሌት የሚሆን ጉዳይ ሆኖ ቀርቧል። በዚህም እንግዲህ ቤተሰቦቹን ብቻ ሳይሆኑ በተለይ የኢቢኤስ ቴሌቪዥን አቅራቢዎችና ባልደረባዎችም እንግዲህ በሀዘኑ እጅግ ተሰብረው ከቀናት በፊት እንግዲህ በስቱዲዮ አግኝተውት ሲስቅ ሲጫወት አብረውት የዓይን
ታማኝ የነበሩት እነዚህ የስራ ባልደረባዎቹ ዛሬ ድንገት ያጡትን የስራ ባልደረባቸውን የነጻነት ወርቅነህ ቀብር ላይ የነበራቸው ስሜት እጅግ ጥልቅና በድንጋጤ የተዋጠ ነበር። ከዚህ ባለፈ እንግዲህ የአርቲስትና የጋዜጠኛ ነጻነት ወርቅነህ የቀብር ስነ ስርዓት ከዚህ በፊት አንድ ታዋቂ ሰው ሲሞት እንደነበረው አይነት መንጫጫትም ሆነ ለቀረጻ መሻማት ያልነበረው ጸጥታው የሚያስፈራ ሞገስ የነበረው አልፎ አልፎ የሲቃይ ድምጾች ብቻ ይሰሙበት የነበረ እጅግ በርካታ ህዝብ ደግሞ ለአርቲስትና ለጋዜጠኛ ነጻነት ወርቅነህ ቀብር በቅድስት ስላሴ ካቴድራል ግቢ ከትሞ እንደነበረ ማስተዋል ችለናል። ከሰዓቱ ጋር ተያይዞ እንግዲህ የቀብር ስነ ስርዓቱ ከ2 ሰዓት ተኩል ጀምሮ አርቲስቱን የመዘከርና ቤተሰቦቹን የመቀበል ፕሮግራም ሲካሄድ ቆይቶ የጥምቀት ዋዜማ መሆኑን ተከትሎም እንግዲህ 5 ሰዓት ተኩል ገደማ የአርቲስትና የጋዜጠኛ ነጻነት ወርቅነህ ግብዓተ መሬቱ ተፈጽሟል። አርቲስት ነጻነት ወርቅነህ እንግዲህ በፊልም ስራዎቹ እንደ ሲቲ ቦይ፣ ሳልነግራት፣ ያንቺው ሌባ፣ ኤፍቢአይ፣ ሚስተር ኤክስ እና ቾምቤ ባሉ ስራዎቹ ድንቅ የትወና ብቃቱን አሳይቷል። በመድረክ ቲያትርም ፍሬሽማን በሚለው ስራው ከህዝብ ጋር የተዋወቀ ሲሆን በኪነ ጥበብ ዓለም ውስጥ የራሱን ደማቅ ታሪክ ጥሎ አልፏል። በአጠቃላይ ነጻነት ወርቅነህ ባለትዳርና የ3 ልጆች አባት የነበረ ሲሆን ዛሬ በስርዓተ ቀብሩ ላይ የታየው ከፍተኛ የህዝብ ቁጥርና የተሰጡት ልብ የሚነኩ ምስክርነቶች አርቲስቱ በስራው ብቻ ሳይሆን በስብዕናውም ምን ያክል ተወዳጅ እንደነበር ያሳዩ ናቸው። እንደ አባት ለልጆች ሊተውላቸው የሚችለው ትልቁ ቅርስ መልካም ስም መሆኑን በተግባር ያየንበት ይህ ታሪካዊ ሽኝት በታላቅ ጸጥታና ክብር ተጠናቋል። የቀብር ስነ ስርዓት አስፈጻሚ ኮሚቴው ላይ እንግዲህ ከትላንት ጀምሮ ከህዝቡ በርከት ያሉ ጥያቄዎች ሲጠየቁ እንደነበርም የሚታወስ ነው። ከነዚህም ውስጥ አንዱ እንግዲህ አርቲስቱ በህይወት ዘመኑ ያለ ከአያቱ ጎን መቀበር እንደሚፈልግ ሲናገር ተደምጧልና ለምን የአርቲስቱ ኑዛዜ መሰለ ምኞት አይፈጸምም በሚል ከቅድስት ካቴድራል ውጪ የቀብር ስነ ስርዓቱ እንዲፈጸም ቢጠየቅም ግን በኋላ ላይ እንግዲህ አርቲስቱ በፈጠረው ትልቅ ተጽዕኖና ዝነኝነቱ ምክንያት እንግዲህ ከዚህም በፊት የሀገር ባለውለታዎችና ዝነኛ ሰዎች በግብዓተ መሬታቸው በሚፈጸምበት በቅድስት ስላሴ ካቴድራል ግብዓተ መሬቱ ተፈጽሟል ማለት ነው። የዛሬው የአርቲስት ነጻነት ወርቅነህ ቀብር ብቻ ሳይሆን ለብዙዎች በርካታ ትምህርትን የሰጠና በርካታ ዝነኛ አርቲስቶች ተገኝተው እንባቸውን አፍስሰው ድንገት የተለያቸውን የጥበብ ሰው ሸኝተዋል። ከነዚህም ውስጥ እንግዲህ ሰይፉ ፋንታሁንን ጨምሮ የቅዳሜን ከሰዓትና የእሁድን በኢቢኤስ አቅራቢዎች በሙሉ እንዲሁም ሌሎች በርካታ የፊልም ባለሙያዎች፣ የማስታወቂያ ባለሙያዎች፣ የሙዚቃ ሰዎች ጭምር በቦታው ተገኝተው ሀዘናቸውን ተወጥተው መጽናናትን ተመኝተዋል። እኛም እንግዲህ በቻናላችንና በእናንተ በምንወዳችሁ ተከታታዮቻችን ስም የአርቲስት ነጻነት ወርቅነህ ነፍስ ፈጣሪ በአጸደ ገነት እንዲያኖርልን እየለመንን ለልጆቹ፣ ለባለቤቱ እንዲሁም በእልፈቱ ላዘኑ ወዳጆቹ፣ አድናቂዎቹ፣ የስራ ባልደረቦቹ ሁሉ ከፍ ያለ መጽናናት እንዲሰጥልን እየተመኘን የዛሬውን ጥንቅራችንን በዚሁ እንቋጫለን። ለአርቲስቱ ያላችሁን መልካም ምኞት በሀሳብ መስጫው ላይ መግለጽ ትችላላችሁ። እንግዲህ በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።